200 ካሬ ላይ ያረፈ 4 ክላስ የሚሸጥ ቤት ይዤላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሽ በአሰራር የተሰራ የእንጨት ቤት ነው። ሰፊ ግቢ ነው። አጥሩ ቆርቆሮ አጥር ነው። ዝጋር እንደምታዩት ሁሉም አልቋል ባይባልም የተወሰነ ይቀረዋል። ነገር ግን ውጩ ዝጋር ተገርፏል ማለት ነው። የሞቀ የደመቀ ሰፈር ነው። ወሎ ኮምቦልቻ ላይ አዲስ የማህበር ቦታ ተመርቷል እያሉን ነውና ታውቃለህ እንደ እያላችሁኝ መረጃ የምትጠይቁኝ አላችሁ። ለእናንተ ምላሽ የምሰጣችሁ ይሆናል። ተመርቷል ወይስ አልተመራም የሚለውን የማሳውቃችሁ ይሆናል። የዚህን የ200 ካሬ 4 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይዤላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሲ በአሰራር የተሰራ የእንጨት ቤት ነው። ሁሉም አልቋል ባይባልም ውጩ የተገረፈ ነው። ኮርኒስ ይቀራል። የተወሰነ ነው የሚቀረው። እንደዚህ ሌላው ብዙ የሚባል አይደለም። ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ወሎ ኮምቦልቻ ላይ እንዴት ነው አዲስ የማህበር ቦታ ተመርቷል እንዴ አለ እያሉን ነውና አንተ ሰምተሃል እንዴ አለህ ወይ እያላችሁ የምትጠይቁኝ አላችሁ። ለእናንተ ምላሽ እሰጣችኋለሁ። ተከታተሉ። አንደኛ ማወቅ ያለባችሁ ገና ይመራል ተብሎ እየተጠበቀ ያለ በቅር ላይ ያለ ያልተመራ ማለት ነው። ያንን ሲሰሙ ነው ማለት ነው እዛ ሰፈር ነው ወይም እዛ አካባቢ ነው ይመራል እየተባለ ያለው ያሉ ወሬ ሰምተው ያንን ሊነግሯችሁ ይችላሉ እንጂ አሁን አዲስ ማህበር በቅርብ ጊዜ የተመራ አልሰማሁም ማለት ነው። እነዚህ ከሪከርድና ጽሁፍ ያስቀመጣችሁ እየደወላችሁ የምትጠይቁኝ አላችሁ። ለዛም ነው ለእናንተ ምላሽ ልስጣችሁ ብዬ ነው። ይሄ ደግሞ እቅድና እንደዚሁም ደግሞ ይመራል ተብሎ የሚጠበቅ የትኛውም ሀገር ላይ አለ ማለት ነው። ምክንያቱም ኮምቦልቻም ሆነ ደሴ፣ ሀርቡም ሆነ ኬሚሴ፣ ሸክላም አዲስ ይመራል እየተባለ ይወራል ማለት ነው። ግን ገና በቅር ላይ ነው ያለው እንጂ የተመራ አልሰማሁም ማለት ነው። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ሀርቡ ነው። ህጋዊ ነው። እዚህ ጋር አሰራሩ ኤልሽ በአሰራር ነው የተሰራው። ውጩ ተገርፏል። ኮርኒስ ማሰራት ነው የሚቀረው። ሌላው ወጪ ብዙ ባይባልም የተወሰነ ነው የቀረው። አካባቢው የሞቀ የደመቀ ሰፈር ነው። ዋጋው ቀነስ ያለ ሀርቡ ላይ አቅርበልን ብላችሁኛል። የእንጨት ቤት የብሎኬት ቤት አቅርበልን ብላችሁኛል። የእንጨት ቤት ነው እየላችሁ የቀረብኩት። እንዳቅማችሁ አቀርብላችኋለሁ። ከ800 ቪዲዮ በላይ ለቅቄያለሁ ማለት ነው። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁኝ። ትላንትና የለቀኩትን ቪዲዮ አይታችሁታል። ያን ቤት ካቀረብኩት የተወሰነ ጊዜ ቆየት ብሏል። 3 ወር ሆኖታል ማለት ነው። ነገር ግን የተሸጠው ትላንትና ነው ማለት ነው። ስለዚህ እንደዚህ ዩቲዩብ ላይ ብዙ ቪዲዮ ስለሆነ የለቀኩት ገብታችሁ ጎብኙት። እኔ ቪዲዮ በየቀኑ ነው የምለቀው። እንደዚሁም ደግሞ ዋጋ ንገረን የምትሉና ይሄ ስንት ነው እያላችሁ የምጠይቁኝ ስክሪንሾት አድርጋችሁ በውስጥ ትልኩልኝና ዋጋውን ንገረን ቶሎ ትላላችሁ። እኔ ዋጋ እየተናገርኩ ነው የምለቀው። ቤትም ሆነ ቦታ አክሲዮን ሊሆን ይችላል፣ አፓርታማ ሊሆን ይችላል። ዋጋ እየተናገርኩ ነው የምለቀው። ያለማዳመጥ ችግር ነው። አዳምጡ ነው የምላችሁ። ለዛሬ እየላችሁ የቀረብኩት ቤት ዋጋው ተመጣጣኝ ዋጋ ነው እንዳልፋችሁ። ሀርቡ ላይ ካሁን በፊትም የለቀኩት ቪዲዮ አለ። ቤት ቦታ አለ 200 ካሬ ቦታ እንደዚሁም 160 ካሬ ማህበር ቦታ የለቀኩት አለ። ግቡና ቤቴን ጎብኙት ማለት ነው። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ኮምቦልቻም ላይ የምጠይቁኝ አላችሁ። ግቡና ቤቴን ጎብኙት። እንደዚሁም ወሎ ኬሚሴ ላይ ኮንዶሚኒየም አክሲዮን አፓርታማ የጠየቃችሁኝ አላችሁ። ግቡና ቤቴን ጎብኙት። ቀርጬ የለቀኩት ቪዲዮ አለ። በነገራችን ላይ ድምጼ ቀየር ያለው ጉንፋን ስለያዘ ነው። ከስተዛሬው ቀየር ብሏል ማለት ነው።
ዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ቆርቆሮ አጥር ነው፣ አካባቢ ደስ የሚል አካባቢ ነው፣ ስንተኛ ብሎክ ላይ ነው እያላችሁ እንደዚህ የምትጠይቁኝና እንደዚሁ ምርቀቱ እንዴት ነው እያላችሁ ሰፈሩን ንገረን የምትሉ አላችሁ። ተከተማው አንድ ፌርማታ ነው ማለት ነው፣ በታክሲ ወይም በባጃጅ ማለት ነው። እንደዚሁም ወሎ ኬሚሴ ላይ 150 ካሬ 130 ካሬ ቤት ላው ላይ እንደዚህ የተሰራበት እንደዚሁም ባዶ ቦታ አለ ወይ እያላችሁ የጠየቃችሁኝ አላችሁ። አለ 150 ካሬ አለ 4 ክላስ ማለት ነው የእንጨት ቤት። እንደዚሁም ደግሞ 130 ካሬ ላይ ጅምር ቡልኬ ቤትም አለ። ማናገር ትችላላችሁ። ዋጋው ተመጣጣኝ ዋጋ ነው። እንደዚህ መሰረት አልቆ ኮለን ቆሞ ቡልኬ ተደርድሮ ያበቃ አለ። ማዞር ትችላላችሁ። ከላይ መዋቀር አይጠበቅበትም። ምክንያቱም ቡልኬ ተደርድሮ ካበቃ መዞር ይችላልና ባለፈውም ነግሬያችኋለሁ። ቃጩር ላይ በተመጣጣኝ ዋጋ አቅርብልን 200 ካሬ መኪና እንደዚህ ዳይሬክት የሚያስገባ 150 ካሬ ቢሆን ችግር የለውም ዋጋው ቀነስ ያላቅርብልን ብላችሁኛል። አቅርብላችኋለሁ። ቀጣይ ላይ እንደዚሁም ቤትም አለ። ማናገር ትችላላችሁ። የእንጨት ቤት የብሎኬ ቤት አለ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። የዚህ የ200 ካሬ የ4 ክላስ ቤት ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።